ዛሬ ቆንጆ የሆነ ከኪዝቡራ ጋር ድንች የጠበስኩት ይሄ ይመስላል። በጣም ነው የሚጣፍጡ። በዳቦም እንዲሁም የነሱ እንጀራ መጠቀም እንችላለን ማለት ነው። ለጾም የሚሆን ቆንጆ ምግብ ነው። እስቲ ተከታተሉኝ። ሰላም ውድና የተከበራችሁ የህይወት ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? በያላችሁበት ስፍራ ሁሉ ሰላም ከእናንተ ጋር ይሁን። ዛሬ ደግሞ ቆንጆ የሆነ እንግዲህ በኪዝቡራ ድንቹን ይጠብሳለሁ ማለት ነው። ኪዝቡራን ደግሞ ያው ብዙ ነው ይዤ የመጣሁት። እሱም ደግሞ አሁን ረመዳን ላይ ነው ያለ ነው። እንግዲህ ግማሽ እያደረገን ነው። እግዚአብሔር ይመስገን። ግን ያው ቤዚ ስለምንሆን በአንድ አጥበን ቆንጆ አድርገን ማስቀመጥ እንዳለብን ነው ይሄንን ቻሌንጅ ይዤ የመጣሁት። ያው የሚከብድ ሙያ አይደለም፣ በጣም ቀላል ነው። ተከታተሉኝ። እንግዲህ እንደማደርገው እንግዲህ ላይክ እንዲሁም ሰብስክራይብ ደውላንም እያጠቆራችሁ ፋሚሊ ሁኑ። የህይወት ቤተሰቦች ህይወት እንግዲህ ቀበጥ ናት። ተከታተሉኝ፣ ወዳቻለሁ። እንግዲህ እዚህ ጋር ያው ቆሻሻ ምናምን ሳር ምናምን አለው። እሱን ለቃቅመን እናወጣለን ማለት ነው። ከለቃቀምነው በኋላ ምንድን ነው የምናደርገው? በደንብ መታጠብ አለበት። በነገራችን ላይ እኔ ሳጥብ አጠይቁኝ። እንግዲህ ውሃ እንዳለ ነው የሚጨርሰው። እንግዲህ የሆነ ድምፅም አለ። እንግዲህ ቤት እየሰበሩ ነው። እንግዲህ ከላይ እያሳደሱ ነው። እንግዲህ እንደዚህ በጋ ሲመጣ በጣም ነው የሚያስቸግሩት። እና ይኸው እንደምታዩት እዚህ ጋር ያው እያስረዳዋችሁ ነው። በደንብ አድርጋችሁ ከውስጡ ቆሻሻን ታወጣላችሁ። ደግሞ ሲያምር በስመ አብ አረንጓዴ ነገር በጣም ነው የሚወደው ደግሞ ሽታው። ስለዚህ የመዳም ቅመሞችዬ አጥባችሁ ቆንጆ አድርጋችሁ ይህንን ደግሞ ከትፋችሁ ምን እንደሚታረጉት አሳያችኋለሁ። እኔ ብዙ ጊዜ እንደዛ ነው የሚያደርገው። ያው እዚህ ሀገር ቶሎ በሎ ፊት ወይነህ የት ነሽ ስለምንባል ቆንጆ አድርገን ማስቀመጥ አለብን። ከዚህ ውስጥ እንግዲህ በጣም ቆሻሻ አለው። በነገራችን ላይ እንደዚህ ቢጫ የሆኑትን ለቃቅመን ማውጣት አለብን። ሁላችንም እንግዲህ ስንሰራ በጣም ከባድ ነው። በነገራችን ላይ እኔ ደግሞ ፍጠኝ ሲባል በጣም ነው ግራ የሚገባኝና ያው እንደዚህ ክፍተት ሲያገኘው እንደዚህ አጥቤ ቆንጆ አድርጌ አስቀምጣለሁ ማለት ነው። እንግዲህ አሁን እያጠብኩ ይገኛለሁ። በነገራችን ላይ ሲያጥብ በጨውና በከል ነው የሚያጥበው። በደንብ ዘፈዝፋለሁ። የሙሉ ቪዲዮ አልቀረጽኩትም። እንግዲህ ትንሽ ነው ይቅርታ አድርጉልኝ። እንግዲህ ድምፅ አለው ከላይ የሆነ ቤት እየተሰራ ነው መሰለኝ፣ እየረበሸኝ ነው። እንግዲህ ድምፅ እንዳይገባ ብቻ እንግዲህ ይኸው እንደሚታዩት እያጠብኩ እገኛለሁ። ቤተሰብ አጥቤ ጨርሻለሁ እንደሚታዩት። አሁን ደግሞ እዚህ ጋር እናደርቃለን። እኔ እንግዲህ በዚህ ነው ራሱ የሚያደርቅ ማሽን አለ። እንግዲህ አድርቄ ጨርሼ እዚህ ጋር ደግሞ ከታትፌ መጥበሻ ላይ አርጌያለሁ። ትንሽ ደቂቃ ነው የሚበቃው። እስቲ ምን እንደሚሰራው ላሳያችሁ ማለት ነው። በነገራችን ላይ ሁሌ ከምንቸገር በአንድ እንደዚህ አድርገን ያው እንደማረገው አሳያችኋለሁ። አሁን ወደ እሳት ወስጃለሁ። እሳት ላይ አድርጋለሁ። እዚህ ላይ ደግሞ የምናደርገውን ነገር ምንድን ነው? ነጭ ሽንኩርት ነው የምንጠቀመው። ትንሽ ዘይት ነው የምንጠቀመው። ያው ዘይት እያረኩ ነው። በቃ እቺ ትንሽ ዘይት እናደርጋለን። እኔ ደግሞ የዘይት ጠላት ነኝ። ወይ ጉድ! ያው ነጭ ሽንኩርት እኔ ፈጭቼ ነው ይሄንን የማስቀምጠው። እሱንም ደግሞ አንድ ቀን ይዤ እመጣለሁ። በጣም ቀላል ነው። አያችሁ፣ እቺን ፈጭቼ በዘይት በጨው ፈጭቼ ለዚህ ነው የሚያስቀምጠው። እናቴ እኔ ጋር እንግዲህ ደቂቃ አይሰጠኝም። በአንዴ ነው እንግዲህ ትእዛዝ ከመጣ በአንዴ ነው። ስለዚህ እንደዛ አድርጌ በሲስቴም ነው የሚጠቀመው ማለት ነው። አሁን ትንሽ ደቂቃ ነው ምን ጠብሶ እንደ ጎመን ትንሽ ደቂቃ እንጠብሳለን። ያው እጆቻችን ማሳረፍ የለብንም። ቶሎ ቶሎ መገለባበጥ ይኖርብናል ማለት ነው። እንደምታዩት በአንድ እጅ ነው እንግዲህ ስልክ የሚይዘው። የሚገርማችሁ ግን በጣም ደስ ይላል። ያው ስራ ሲሆን መብረታት ነው አለብን፣ መጠነከር ነው አለብን። እጅ መስጣት የለብንም። አንዳንዴ ከጎንም ያው የኛ የሆነ ስራ መስራት አለብን ብዬ ስለሚያስብ አሁን ይሄ ጠብሼ ጨርሻለሁ ማለት ነው። ብዙ መጠበስ የለበትም። ትንሽዬ ነው። ያው
ከለሩ እንዲቀይር ማለት ነው። አሁን ጨርሼ ያለው አልቋል ማለት ነው። አሁን ቅድም ያያችሁ ሁላ ክዝብራ ይሄ ብቻ ወይ ጉድ! በተለይ ሙሉክዬ ሲሰራ በደንብ ስለሚፈልግ ያው በጣም ነው የሚያስፈልገው ሙሉክዬ ሲሰራ። አሁን ይኸው ጨርሻለሁ። እዚህ ጋር ደግሞ ሰኔታ አይደለም የሚባለው ሰኔታ አዘጋጅቻለሁ። እንግዲህ ሌላ ስም ካለ ደግሞ ወረቀት ያው የሚጠቀለለው ማለት ነው። እዚህ ጋር ደግሞ ለአንድ ቀን የሚበቃኝን ይኸው እየከፋፈልኩ ነው ማለት ነው። ደስ የሚለው ነገር ይኸው እንደዚህ አድርጌ ይችን ጥቅልልል አደርጋለሁ። እንደምታዩ እንደዚህ አድርጌ በቃ እንደምን ስራ ማቅለል ነው እናንተ። እቺ ደግሞ ምን እንደሚሰራ አሳያችኋለሁ። እቺ ደግሞ ድንች በስማም ነው የሚጣፍጠው። በነገራችን ላይ በእነሱ ፋብሪካ ያው ስለሚያቃጥል የነሱን እሱን በዘይት ትንሽ ደቂቃ በነጭ ሽንኩርት ስንጠብስ በጣም ነው የሚጣፍጠው ማለት ነው። እንግዲህ እዛ አድርጌ ጨርሼ ቁጭ አድርጌ ያለው አያቾችን ደግሞ በፌስታል አረግና ወደ ፍሪዝን ነው ማረገው። እንዴ ኑሮ በዘዴ ነው ቤተሰብ የመዳም ቅመሞች። እዚህ ጋር ኬስ ላረኩት ማለት ነው። እዚህ ጋር ደግሞ የነሱ ፋብሪካ ነጭ ሽንኩርት የጠበስኩት ክዝብራ የሚጠበስ ዘይት አርጌያለሁ። እንደ ጥብስ እንደ ቺፕስ ግን መድረቅ የለበትም። ትንሽ ግማሽ ጥብስ ማለት ነው። ግማሽ ጥብስ እንጠብሳለን በዘይት። ፋብሪካ የነሱ ነው። እንዴ ያደረጋችሁ እንዴ አበረታቱኝ። እኔ የመዳም ቅመሟ ነኝ። ሀገሬ ገብቼ ደግሞ የሀገሬን በስማም ይዤ እስከሚመጣ እንግዲህ አሳድጉኝ፣ አበረታቱኝ። እንግዲህ እንደሚወዳችሁ ደግሞ በስማም ሊገልጽ አልችልም። እዚህ ጋር ደግሞ ይኸው ድንቹን አዘጋጃለሁ ማለት ነው። ያው ድምጽንም ቀስ አድርጌያለሁ። እንግዲህ የረበሸኝ ነው ከላይ ያው በጋ ሲመጣ ጭዋት በቃ አትጠይቁኝ ማለት ነው። በየአመቱ ነው የሚታደሰው ቤት እና በጣም እንትን በቃ ጆሮአችን ነው ጀምሮ እና እዚህ ጋር በቃ በደንብ እንድታዩ ነው። ያ እየጠበስ ላሳየው ይችላል፣ አላሳያችሁም። ግን ያው ፋብሪካ እያሳያችሁ ነው፣ እያወራው ስለሆነ ነው። እና አያችሁ በዚህ ትንሽ ደቂቃ ነው ዘይቱን ታረጋላችሁ። ድንቹን እንደዚህ በትንሹ ትከትፋላችሁ። ከዛ በኋላ በዘይት ትጠብሳላችሁ። ከዛ በኋላ በቃ ግን ውሃ እንዳይኖር እንዳያቃጥላችሁ እሺ። ዘይት ከማድረጋችሁ በፊት በጨርቅም ሆነ በንጹህ ጨርቅ ማድረቅ አለበት። ድንቹ ይመስላል። ትንሽዬ ፍርፍር፣ ነጭ ሽንኩርት ግማሽ ነው የምንጠብሰው። ከዛ በኋላ ደግሞ እሳት ላይ ሌላ መጥበሻ ላይ ደግሞ ዘይቱንና ነጭ ሽንኩርቱን ይቺን ፋብሪካ እናደርግበታለን። ከዛ ትንሽ 1-2 ደቂቃ እንጠብሳለን። እዛ በቃ አይቱ ዋው በጣም ነው የሚያምረው። እንግዲህ ጋብዣቸዋለሁ። በክብዝም በዳቦ ይበላል ማለት ነው። በጣም ነው የሚጣፍጠው። በነገራችን ወድጃለሁ። እኔ በጣም ነው የሚወደው። ይኸው ይሄ ይመስላል። በጣም ወዳችኋለሁ። ፈጣሪ በያላችሁበት ስፍራ ሁሉ ይጠብቃችሁ፣ ከክፉ ሁሉ ይሸፍናችሁ። እግዚአብሔር ከእናንተ ጋር ይሁን። በጣም ነው የሚወዳችሁ። ላይክ፣ ኮሜንት፣ አስተያየት፣ ሀሳብ እየሰጣችሁ አበረታቱን። ሼር አድርጉኝ። እስከ ፍጻሜ ተከታተሉኝ እና በጣም ወዳችኋለሁ። ባይ